የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እንደምን ዋላችሁ? የእግዚአብሔር ስም ለዘላለም የተባረከ ይሁን። 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 ለወደደን ከኃጢአታችንም በደሙ ላጠበን ለመንግስቱ ካህናት ላደረገን ለእርሱ ከዘላለም እስከ ለዘላለም ክብር ይሆን። ክብር ይሆን። ክብር ይሆን። ክብር ይሆን። ክብር ይሆን። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር ከፍ ሲል፣ እግዚአብሔር ሲደምቅ፣ እግዚአብሔር ሲመሰገን ቅር የሚለው ደስ የማይለው አንድ ብቻ ነው። እሱ ደግሞ ለዘላለም ቅር ይበለው። የአምላካችን ስም ለዘላለም የተባረከ ይሁን። አንድ ጊዜ ለአምላካችን ለእግዚአብሔር ክብርን እንጨምርለታለን። ስሙ ለዘላለም የተባረከ ይሁን። የምናነበው ቃል የከበረው የጌታ የኢየሱስ ክርስቶስ የመድኃኒታችን ስለሆነ ይህንን ክቡር ቃል ቆመን እናነባለን። እግዚአብሔር ይመስገን። ዛሬ አብረን የምንካፈለው ሐሳብ ቅድም ወንድሜ እንደተናገረው የሕግ ታራሚዎችን የምናስብበት ቀን ነው። ዛሬ በዚህ ቤተክርስቲያን በምስራቅ መሰረተ ክርስቶስ ቤተክርስቲያን ይህንን የሕግ ታራሚዎችን የምናስብበት ቀን ላይ ዛሬ ላይ መሆኑ በጣም ደስ ብሎኛል። ለምን? እኛ ከ2000 ዓመት በፊት በጌታ በኢየሱስ ክርስቶስ በቀራንዮው መስቀል ላይ የታሰብንበት ጊዜ ላይ ስለሆነ እግዚአብሔር አምላክ የተባረከ ይሁን። በታሰብንበት መታሰብ ደግሞ ያልታሰቡትን በጨለማ ውስጥ ያሉትን ለማሰብ እግዚአብሔር ዕድል ስለሰጠን የአምላካችን ስም የተባረከ ይሁን። ከዚህ አንጻር ሁለተኛ ቆሮንቶስ ምዕራፍ 9 ላይ ያለውን ሐሳብ ጥቂት ነገሮችን አብረን የምንካፈልበትን ሐሳብ ከቁጥር 6 ጀምሮ ያለውን አነባለሁ። መጽሐፍ ቅዱስ የያዝን ሰዎች ሁላችንም መጽሐፍ ቅዱሳችንን እንከፍታለን። ቅዱስ ሞባይል የያዝንም ሰዎች ካለን በሞባይላችን መከታተል እንችላለን። እግዚአብሔር አምላክ የተባረከ ይሁን። አነባለሁ። እንደዚህ ይላል ቁጥር 6 ይህንንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱም በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ፣ ለምስኪኖች ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትምላችሁማል፣ የጽድቃችሁን ፍሬን ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ለዚህ አገልግሎት ተፈትናችሁ በክርስቶስ ወንጌል በማመናችሁ ስለሚሆነው መታዘዝ እነርሱ ሁሉንም ስለምትረዷቸው ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገር ስጦታው እግዚአብሔር ይመስገን። እንጸልያለን። እንደቆመን እናመሰግንሃለን። አምላካችን እግዚአብሔር ሆይ እናመሰግንሃለን ዕድል ስለሰጠህን። ዛሬም አምላካችን እግዚአብሔር ሆይ ወደ ጸጋ ዙፋን ፊት ለመቅረብ ሕያው በሆንከው በአንተ በአምላካችን ፊት ለመሆን ከአንተ ጋር እግዚአብሔር አባት ሆይ ብቻ ሳይሆን ከቅዱሳን ጋር ኅብረት ለማድረግ ለመተያየት እግዚአብሔር አባት ሆይ ጤናን ስለሰጠህን ሰላም ስለሰጠህን እግዚአብሔር ሆይ በመንገዳችን ስለጠበቅከን ወደዚህ እንድንመጣ ስለረዳህን ክብር ሁሉ ላንተ ይሁን።
ብዙ ምስጋና ለስም ይሁን። እግዚአብሔር አምላክ ሆይ ያንተ ቸርነት ይህን አድርጎልናል፣ እናመሰግንሃለን። ይህንን ለማድረግ ይህንን ለማግኘት እግዚአብሔር ሆይ ክፍያ አልከፈልንም፣ መዋጮ አላዋጣንም፣ ስለት አልተሳልንም። ነገር ግን እግዚአብሔር ሆይ ምሕረትህ ይህን አድርጎልናል፣ እናመሰግንሃለን። ማለዳ ማለዳ አዲስ የሆነው ያንተ ምሕረት ይህንን አድርጎልናል፣ እናከብረሃለን። ደስ የሚያሰኘው እግዚአብሔር አባቶ ያንተ ምሕረት ከመታወቅ ሁሉ የሚበልጠው ፍቅርህ ይህንን አድርጎልናልና እናመሰግንሃለን። ጌታ ሆይ ተመስገን። ደግሞ ስናስብህ ዛሬ አምላካችን እግዚአብሔር ሆይ በነፍሳቸውም ብዙዎች በስጋቸውም እግዚአብሔር ሆይ በእስር ላይ ያሉትን እግዚአብሔር አባት ሆይ እናስባለን። እግዚአብሔር አባት ሆይ የነፍስ እግዚአብሔር ሆይ ስራት ውስጥ ስላሉት ጌታ እግዚአብሔር አባት ሆይ በወንጌልህ እውነት እግዚአብሔር ሆይ ጨለማቸው እንዲገፈፍ በኢየሱስ ስም እኔ ጸልያለሁ። የወንጌል ብርሃን እግዚአብሔር አባት ሆይ ከጨለማ ወደ ጌታ እግዚአብሔር ሆይ ከድቅድቁ ጨለማ እኛን ወደሚደነቀው ወደ አንተ ብርሃን እንዳመጣን አቤቱ በዛ ያሉትን እግዚአብሔር ሆይ ይህ ብርሃን እንዲበራላቸው በኢየሱስ ክርስቶስ እኔ እጸልያለሁ። እግዚአብሔር አባት ሆይ ብዙ ተስፋ የቆረጡ አንገታቸውን የደፉ ጌታ እግዚአብሔር አባት ሆይ በጸጸት ጌታ እግዚአብሔር አባት ሆይ ሌት ተቀን የሚንገበገቡትን ምሕረትህ ታግኛቸው፣ ምሕረትህ ታግኛቸው፣ ምሕረትህ ታግኛቸው። ከሁሉ በላይ ጌታ ሆይ የወንጌልህ እውነት ይብራላቸው፣ መፈታት ይሁንላቸው፣ መዳን ይሁንላቸው፣ ወደ መንግሥት መፍለስ ይሁንላቸው። አቤቱ እግዚአብሔር ሆይ በዚህ ማለፌ ለመልካም ሆነልን የሚሉበት ይሁንላቸው፣ ዘላለማቸው የሚሰራበት ይሁንላቸው። እግዚአብሔር አባት ሆይ አንተ የምታገኛቸው ሁን። እግዚአብሔር አባት ሆይ በብዙ ጉስቁልና ያሉትን አቤቱ አስባቸው፣ የሚለበስ የሌላቸውን አስባቸው፣ ጠያቂ የሌላቸውን አስባቸው፣ የሚጎበኝ የሌላቸውን አስባቸው። በጌታ በኢየሱስ ስም መታሰብ ይሁንላቸው። ሁሉ ላንተ ክብር ይሆን በኢየሱስ ክርስቶስ በጌታችን ስም። ከሁለተኛ ቆሮንቶስ አሁን ባነበብኩት ክፍል ላይ ሐሳብ ላይ ጥቂት ነገሮችን ለመናገር አስባለሁ። ከዛ በኋላ በዋናነት ወደ ዋናው ሐሳብ ይመጣለሁኝ። ዋናው ዛሬ ሐሳባችን እነዚህን ቅዱሳን እነዚህን የሕግ ታራሚዎችን የምናስብበት ቀን ስለሆነ እነሱን ስናስብ እንዴትና በምን አይነት መልኩ ማሰብ እንዳለብን ለማሳየት ያክል ነው ይህንን ክፍል የማካፍላችሁ። ከዚህ አንጻር ዛሬ አብረን የምንካፈለው ለእግዚአብሔር በመዝራት ማጨድ የሚል ነው። ለእግዚአብሔር በመዝራት ማጨድ የሚለው ሐሳብ በጣም በብዙ ቦታ ላይ በተለይ በአንዳንድ ቦታ ላይ በጣም ኤክስትሪምሊ ተለጥጦ ወደ አንድ ሳይድ ስለሚሄድ አብዛኛው ሰዎች የዚህ በመዝራት ማጨድ እንደሚገኝ፣ በመስጠት ማግኘት እንደሚገኝ፣ በመስጠት መባረክ እንደሚገኝ ለማስተማር በጣም አስቸጋሪ ሁኔታ ውስጥ የገባንበት ዘመን ላይ አለን። ግን ቢሆንም በጣም ኤክስትሪም የወጡ ሰዎች፣ የተሳሳቱ ሰዎች፣ አቢዩዝ ያደረጉት ሰዎች ቢኖሩም እንኳን እውነተኛ የሆነ የእግዚአብሔር ቃል እውነት ስለሆነ እውነተኛውን የእግዚአብሔር ቃል ማዕከላዊ ባደረገ መልኩ ደግሞ በመዝራት ውስጥ ማጨድ እንዳለ፣ በመስጠት ውስጥ ማግኘት እንዳለ፣ በመስጠት ውስጥ መባረክ እንዳለ አብረን ከእግዚአብሔር ቃል አብረን እንካፈላለን። ከዚህ አንጻር እንግዲህ አብረን የምንካፈለው ሐሳብ በመዝራት ውስጥ ማጨድ አለ ብዬ ሳስብ አሁን ከምናገርበት ሐሳብ ጋር አያይዤ ጥቂት ሐሳቦችን ለማስተላለፍ እሞክራለሁ። ወደዛ ከመሄዴ በፊት አሁን የምናነሳው ሐሳብ ሁለተኛ ቆሮንቶስ መጽሐፍ በጣም ከሌሎቹ መጽሐፍቶች ልዩ የሚያደርጋቸው 3 መሰረታዊ የሆኑ ሐሳቦች አሉት። የመጀመሪያው ነገር ሁለተኛ ቆሮንቶስን ልዩ የሚያደርገው ነገር ሐዋርያው ጳውሎስ ከሌሎቹ መጽሐፍ ሁሉ ይልቅ ስለ ራሱ ስለ ግሉ በጣም የተናገረበት፣ ስለ አገልግሎቱ የተናገረበት፣ ስለ ሐዋርያነቱ ጫን ብሎ የተናገረበት፣ እንደገናም ደግሞ ስለተቀበለው መከራ የተናገረበት፣ እንደገናም ደግሞ ለቅዱሳን ስላለው በተለይ ለቆሮንቶስ ቤተክርስቲያን ስላለው ፍቅር በደንብ አድርጎ የተናገረበትን ሐሳብ ከምዕራፍ 1 ጀምሮ እስከ ምዕራፍ 7 ባለው ሐሳብ ላይ እነዚህን ሐሳቦችን ነው የምናገኘው። ሌላ ሁለተኛው የሁለተኛ ቆሮንቶስን ሐሳብ ስንመለከት ሐዋርያው ጳውሎስ የሚያነሳው ከምዕራፍ 8 ጀምሮ እስከ ምዕራፍ 9 ድረስ ያለው ሐሳብ ደግሞ ሐዋርያው ጳውሎስ ስለ ልግስና አስፈላጊነት፣ ስለ መስጠት አስፈላጊነት፣ በመስጠት ውስጥ ስላለው በረከት ይናገራል። ይሄንን የሚልበት ምክንያት ለምንድን ነው? የቆሮንቶስ ቤተ ክርስቲያን በኢየሩሳሌም የነበሩ ቅዱሳኖችን ለመረዳት የሆነ ገንዘብ ማሰባሰብ ጀመሩና መሃል ላይ አቆሙ። ስለዚህ ሐዋርያው ጳውሎስ ይሄንን ነገራቸውን እንዲቀጥሉ የመስጠትን አስፈላጊነት የመቄዶንያን ቤተ ክርስቲያን እንደ ምሳሌ አድርጎ አስቀምጦላቸው ከዛ ያበረታታቸዋል። ሌላው ሶስተኛው ሐሳብ ሐዋርያው ጳውሎስ እንደ እውነተኛ ሐዋርያ
እንደ እውነተኛ ሐዋርያ ለቤተ ክርስቲያን እንደሚያስብ ለመንጋው እንደሚጠነቀቅ እንደ እውነተኛ ሐዋርያ ደግሞ ሊወስዳቸው ስለሚገባቸው ሊወስዳቸው ስላሰባቸው የሥነ ሥርዓት እርምጃዎች ደግሞ ጠንከር አድርጎ የሚናገርበት ሐሳብ አለ። እኔ አሁን ሁሉንም ነገር እዚህ ማንሳት አልችልም። ኢቭን ኢፍ አሁን ዛሬ ላነሳው ያሰብኩትን ስለ መስጠት እንኳን ሳስብ የመስጠት ነገር ስናነሳ በጣም ሰፊ ዝርዝር ያለው ስለሆነ በሁለተኛ ቆሮንቶስ ምዕራፍ 8 ከ8 እስከ 19 ድረስ ያለው ሐሳብ ውስጥ ሐዋርያው ጳውሎስ ብዙ ነገር ከተናገረ በኋላ እንደ ማጠቃለያ አድርጎ ካስቀመጠው ሐሳብ ከቁጥር 6 ጀምሮ እስከ 15 ባለው ውስጥ 3 መሰረታዊ ነገሮችን ዛሬ ላካፍላችሁ እወዳለሁኝ። በእነዚህ በማካፈላችሁ ሐሳብ ውስጥ የምንካፈልባቸው ሐሳቦች በዚህ ክፍል አንዱ የምናነሳው ነገር ምንድን ነው የምንዘራው የሚለውን ሐዋርያው ጳውሎስ ቁልጭ አድርጎ እዚህ ክፍል ላይ ይነግረናል። የምንዘራው ነገር ምንድን ነው? ዝሩ ብሎ ሲል ምንድን ነው የምንዘራው የሚለውን መልስ ይሰጣል። የምንዘራውን ነገር ደግሞ ካወቅን በኋላ እንዴት አድርገን ነው የምንዘራው ብሎ ደግሞ እንዴት መዝራት እንዳለብን ሐዋርያው ጳውሎስ በዚህ ክፍል ላይ ያሳየናል፣ ይነግረናል፣ ያሳስበናል። ሌላው ሶስተኛው የሚያነሳው ሐሳብ በመዝራት ውስጥ ደግሞ ማጨድ አለ፣ በመዝራት ውስጥ ደግሞ መባረክ አለ፣ በመዝራት ውስጥ ደግሞ መስፋት አለ፣ በመዝራት ውስጥ ደግሞ ማደግ አለ ብሎ ይነግረናል። ስለዚህ ምንድነው የምናጭደው? ምንድነው የምናጭደው? እንዴት ነው ምንበዛው? ለምንድን ነው ምን በዛው የሚለውን ሐሳብ ከነዚህ ሐሳቦች ላነሳላችሁ እወዳለሁ። የመጀመሪያው ሐሳብ ስለ መዝራት ስናስብ ሐዋርያው ጳውሎስ የሚያነሳውን ሐሳብ አነሳለሁ። ምንድነው ምን ዘራው ብለን ስንል ቁጥር 9 ምዕራፍ 9 ቁጥር 10 ላይ እንደዚህ ይላል፣ ለዘሪ ዘርን ለመብላትም እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል ይልና የጽድቃችሁን ፍሬ ምን ያደርጋል ይላል? ይበዛል ይላል። ምንድነው የሚዘራው ብለው ሲያስቡ ሐዋርያው ጳውሎስ ያው እዚህ ክፍል ላይ ዘር ብሎ የሚጠራውን ሐሳብ ለመናገር በዚች ክፍል ላይ ብቻ ከተወሰንን ቁንጽል የሆነ ሐሳብ ስለሚኖረን አጠቃላይ የመጽሐፉን ሐሳብ አጠቃላይ የጳውሎስን ሐሳብ አጠቃላይ ጳውሎስ ይህንን ነገር ለመናገር የተነሳበትን ሐሳብ ዞር ብሎ ማየቱ አስፈላጊ ነው። አሁን ዝርዝር የሆነውን ነገር ሁሉ ወደ ኋላ መለስ ብዬ ባልናገርም ቅድም እንዳልኳችሁ በኢየሩሳሌም ውስጥ የመጣ አስቸጋሪ የሆነ ሁኔታ ነበረ። ብዙዎች የመጽሐፍ ቅዱስ ሰዎች እንደሚስማሙት አጋቦስ የተባለው ነቢይ በሐዋርያት መጽሐፍ ውስጥ የተናገረው የረሃቡ ጊዜ የተፈጸመበት ጊዜ ሳይሆን አይቀርም ብለው ያስባሉ። ስለዚህ በኢየሩሳሌም ኃይለኛ የሆነ ረሃብ ነበረ። ከዚህ ረሃብ የተነሳ በጣም ብዙዎች ተጎድተዋል። ከተጎዱት ሁሉ ግን በጣም የተጎዱት እነማን ናቸው ቢባል ቅዱሳን ናቸው የተጎዱት። ቅዱሳን የተጎዱበት መሰረታዊ ነገር ለምንድን ነው ቢባል በዛን ዘመን ላይ ያስተዳድር የነበረው የሮማ አገዛዝ ቅዱሳኖችን አይፈልጋቸውም። ለምን? በክርስቶስ ኢየሱስ ውስጥ በመሆን በክርስቶስ ኢየሱስ ውስጥ የሚሆኑ ሰዎች የሚሰብኩት አንድ እውነት ስለነበራቸው፣ ያም እውነት ማን ነው? ኢየሱስ ጌታ ነው የሚል ስብከት ስላላቸው እና የሮማ ገዢ ደግሞ ቄሳር ጌታ ነው ብሎ ስለሚል፣ ስለዚህ ብዙዎችን ምን ብለው ይከሷቸው ነበረ? ከቄሳር ሌላ ጌታ አለ ብለው ይሰብካሉ ብለው ይከሷቸው ነበር። ስለዚህ ኢየሱስ ብቻ ነው ጌታ የሚሉ ስለሆኑ በዚህ በሮማውያን ማህበረሰብ የማይፈለጉ የተገፉ ነበሩ። በሮማውያን ብቻ አይደለም፣ በገዛ ወገኖቻቸውም የተገፉ ነበሩ። በአይሁድ ማህበረሰብም የተገፉ ነበሩ። ለምን ቢባል መሲሁን ኢየሱስ ክርስቶስን ብዙ የአይሁድ ማህበረሰብ ስህተተኛ ነው ብለው ስላሰቡ እሱ ይሙት፣ ዛሬ እንደምናስበው ከዛሬ 2000 ዓመት በፊት እሱን ስቀለው፣ እሱን ግደለው፣ እሱን አስወግደው በርባን ማን ነው ወንበዴውን? በርባን አልተሳሳትኩም። በርባንን ምን አድርግልናል? በርናባስና በርባን ይብታቱብኛልና ስቼ በኋላ በርናባስን እንዳልን ብዬ በርባንን ምን አድርግልን? ፍታልን፣ ወንበዴውን ፍታልን፣ ነፍሰ ገዳዩን ፍታልን፣ አስቸጋሪውን ፍታልን ብለው ነፍስ የቀያየሩ ሰዎች ስለነበሩ ኢየሱስን የሚከተሉትን ሰዎች አይሁዳውያን ይገፏቸው ነበር። ስለዚህ በዚህ በመከራ ወቅት ላይ ከማናቸውም ይልቅ ማን ተጎድቷል ቢባል እነዚህ ቅዱሳኖች ተጎድተው ነበር። ስለዚህ ሐዋርያው ጳውሎስ በተለያየ ቦታ ምን ያደርግ ነበረ? ያሰባስብ ነበረ። የሚያሰባስበው ነገር ምንድን ነው ሲባል ገንዘብ ያሰባስብ ነበር። በኢየሩሳሌም ያሉ ቅዱሳኖችን ለመርዳት ምን ያሰባስብ ነበር?
ገንዘብ ያሰባስብ ነበር። ስለዚህ እዚህ ክፍል ላይ ዘርን ዝሩ ብሎ የሚላቸው ዘር ብሎ የሚጠራው እዚህ ጋር እግዚአብሔርን ለማገልገል በእግዚአብሔር ሐሳብ ውስጥ በመሆን በእግዚአብሔር ፈቃድ ውስጥ በመሆን እግዚአብሔርን እንደምታገለግሉ እያሰባችሁ በኢየሩሳሌም ያሉትን ቅዱሳን እያሰባችሁ ዘራችሁን ዝሩ ብሎ ሲናገር ገንዘባችሁን ስጡ እያላቸው ነበር ያለው። ምክንያቱም አቋርጠው ነበረ፣ ትተው ነበረ፣ ይህንን ለማድረግ ወደኋላ ብለው ነበረ። የላቸውም፣ እነሱ ተቸግረዋል፣ እነሱ ተገፍተዋል፣ እነሱ ብቸኛ ሆነዋል፣ እነሱ ባጠገባቸው ልንቆምላቸው ይገባል ብሎ ይላቸዋል። እውነት ነው። ዛሬ ላይ መቼስ የችግረኛ ነገር ከተነሳ ችግረኛ አያልቅም። ለምንድን ነው የማያልቀው? ችግር የሚያልቅበት ዓለም ውስጥ ስላለ። ችግር የሚያልቀው መቼ ነው ስትሉት ከ2000 ዓመት በፊት በቀራንዮው መስቀል ላይ ኤሎሄ ለበቅሰ በቅታኒ ብሎ ነፍሱን አሳልፎ የሰጠ በሶስተኛው ቀን መቃብሩን ፈንቅሎ የተነሳ በ40ኛው ቀን ወደ ሰማይ ያረገው የናዝሬቱ ኢየሱስ ከሰማይ ሲመጣ ነገር ይደመደማል። እስከዛ ቀን ድረስ ይቀጥላል። ዛሬም በእነዚህ ቅዱሳን ውስጥ ሆነን እንደነዚህ አይነት ቅዱሳኖችን ማሰብ በጣም መልካም ነው። እግዚአብሔር ይባርካችሁ። ትናንትና ስለተደረገው ነገር እግዚአብሔር ይባርካችሁ። ግን ደግሞ ለየት ያለ ነገር ዛሬ ይዤ መጥቻለሁ። በነፍሳቸውም በስጋቸውም የታሰሩ ብዙዎች፣ በጣም ብዙዎች፣ በአንድም በሌላም በሕግ ጥላ ስር ያሉ ሰዎች። አብዛኛዎቻችን ወገኖቼ ብዙ ሰዎች እንደዚህ ብለው ይናገራሉ። ወደ እስር ቤት መግቢያው በር በጣም ሰፊ ነው፣ እንዴት እንደምንገባ አናውቅም። መውጫዋ ግን ምንድናት? በጣም ጠባብ ናት። በዚህ ጠባብ በሆነችው መውጫ ውስጥ በጣም ብዙ ሰዎች ተወስነው ተገድበው ያሉ አሉ። አንዳንዶች ወገኖቼ ወንጀለኞች ሆነው ብቻ ሳይሆን አንዳንዶች ወደዚህ ችግር ውስጥ የገቡት ወንጀለኞች ሆነው ብቻ ሳይሆን እውነት ይዘው ማስረጃ ስለሌላቸው ነው። ፍርድ ቤት እውነትን በማስረጃ ስለሚያረጋግጥ ይህንን የእግዚአብሔርን ቃል በጋራ በምንካፈልበት ጊዜ አንድ ምስክርነት የሚመሰክር ወንድም ቆሞ ይመሰክር ነበረ። በፍቼ ማረሚያ ቤት ታስሮ የነበረ ወንድም ነው። ይሄ ወንድም በፍቼ ማረሚያ ቤት ውስጥ ለ7 ዓመት ታስሮ ነበረ። ለ7 ዓመት ይሄ ወንድም ሲታሰር የገባበት ወንጀል እሱን የሚመለከተው አልነበረም። እውነት አለው፣ ግን ማስረጃ ማቅረብ አልቻለም። እውነት አለው፣ ነገሩ እሱ ጋር እውነት አለ፣ ግን ማስረጃ የሚሆን ነገር ማቅረብ የሚችለው ነገር እውነቱን የሚያስረዳበት ነገር ስላልነበረው የ17 ዓመት ፍርደኛ ሆኖ ወደ ወህኒ ቤቱ ተጣለ። እዛ ቤት ውስጥ ሲኖር በጣም በቃ እግዚአብሔር ይረዳኛል ብሎ ስላሰበ በጣም በቃ በፊት የመጣበትን ሃይማኖት በጣም የሚያከር ነበር። ከዛ ውጪ ምንም ነገር ሊረዳኝ የሚችል የለም ብሎ በጣም የሚያከር ወንድም ነበረ። እዛ ውስጥ ያሉ የወንጌል አገልጋዮች፣ የማማከር አገልግሎት የሚሰጡ የወንጌል አገልጋዮች አገኙት። እዛ የአምልኮ ፕሮግራም ላይ አገኙት። በጣም ይቃወም የነበረ የጌታን ቃል ነገሩት። አንድ ቀን ልቡ ተሰበረ። እግዚአብሔር ይመስገን ወደ ጌታ መጣ። ወደ ጌታ መምጣት ሳይሆን ተማረ፣ ተጠመቀ። እዛው የአገልግሎት ትምህርት ጀመረ። እዛው የአገልግሎት ትምህርት ብቻ መጀመር አይደለም፣ በርቀት ትምህርት በዲፕሎማ ተመረቀ። 17 ዓመት ነው የተፈረደበት ብያቸዋለሁ። 7ኛው ዓመት ላይ የተደበቀው ዶሴ ወጣለት። እውነቱ ወጣ። በነፃ ተለቀቀ። አሁን ፍቼ ላይ ያገለግላል። የሙሉ ጊዜ አገልጋይ ሆኖ ያገለግላል። ወገኖቼ አንዳንድ ጊዜ እንደ ዮሴፍ የሚጣሉ ሰዎች አሉ። እግዚአብሔር ደግሞ እዛ ውስጥ ዮሴፍን ከራእዩ ጋር እንዳገናኘ እግዚአብሔር ካየላቸው ነገር ጋር እግዚአብሔር የሚያገናኛቸው ሰዎች አሉ። እግዚአብሔር አምላክ የተባረከ ይሁን። ይሄ ሆነ። ስለዚህ አንዳንድ ጊዜ አንዳንዶች እዛ የሚገቡበትን ነገር ሳስብ ግራ በጣም ያዝናለሁ። አንዳንዶቹ የሚገቡት ወገኖች የሚገርማችሁ ህፃናቶች ይገባሉ። ለምንድን ነው የሚገቡት? ወላጆቻቸው ወንጀል ስለሰሩ ከወላጆቻቸው ጋር አብረው ይገባሉ። በወላጆቻቸው ምክንያት እነሱ ወህኒ ቤት ውስጥ እንዲያድጉ፣ ወህኒ ቤት ውስጥ እንዲያድሩ፣ ወህኒ ቤት ውስጥ እንዲቆዩ ይገደዳሉ። ስለዚህ እናስብ ብለን ስንል
የምናስባቸው እነዚህን ሰዎች ነው። እግዚአብሔር ይመስገን። ስለዚህ ለነዚህ ሰዎች ዘርን እንዘራለን። ምንድነው? ገንዘባችንን ነው የምንሰጠው። ስለዚህ ላበረታታችሁ እወዳለሁ። በዚህ መንፈስ ሐዋርያው ጳውሎስ የኢየሩሳሌምን ቅዱሳኖችን ችግር እየዘረዘረ እያስረዳ እንዳበረታታቸው፣ እጆቻቸውን እንዲዘረጉ እንዳበረታታቸው ዛሬም እኔ ላበረታታችሁ እወዳለሁኝ። እነዚህ ሰዎች ያለኛ ማንም የላቸውም። ካጠገባቸው የሚቆም ሰው የለም። አንዳንዱ ሰዎች አይን የሚናፍቁ ሰዎች ናቸው። አንዳንድ ሰዎች አይዞ የሚለውን ድምፅ የሚናፍቁ ሰዎች ናቸው። አንዳንድ ሰዎች ስማቸው ተጠርቶ ጠያቂ ያለህ የሚለውን ድምፅ የሚናፍቁ ሰዎች ናቸው። ለእነዚህ ሰዎች አጠገባቸው የሚቆም ሰው የለም። እግዚአብሔር ግን አለ። ሃሌሉያ። እግዚአብሔር ደግሞ የሚሰራው በእኔና በእናንተ ነው። ስሙ ለዘላለም ይባረክ። ስለዚህ እንዴት ምንድነው የምንሰጠው ስንል ይሄንን ነው የሚያነሳው። ሌላ ሁለተኛው ማነሳው ለእግዚአብሔር የምንዘራው እንዴት ነው ታዲያ? የምንሰጠው እንዴት ነው? እዚሁ ክፍል ላይ ሐዋርያው ጳውሎስ የሚለውን ቁጥር 7 ላይ እንደዚህ ይላል፣ እያንዳንዱ ሰው በቅሬታ ወይንም በግድ ሳይሆን በልቡ ያሰበውን ያህል ይስጥ፣ ምክንያቱም እግዚአብሔር በደስታ የሚሰጠውን ምን ያደርጋል ይላል? ይወዳል። እግዚአብሔር ይመስገን። እንዴት ነው የምንሰጠው ስል ሶስት ነገሮችን ቶሎ ብዬ ልነግራችሁ እወዳለሁ። እንዴት ነው የምንሰጠው ስል በቅሬታ ሳይሆን ይላል። እግዚአብሔር ይመስገን። ቅር እያለን ሳይሆን፣ ይሉኝታ ይዞን ሳይሆን፣ ሌላውን ሰው አስበን ሳይሆን፣ ተገደን ሳይሆን። ድሮ ለጋርጋ አፍንጫቸው ረጃጅም የሆኑ መኪኖች ነበሩ። ስንቶቻችሁ እንደምታውቁ አላቅም። እኔ እዛ ያኔ ጀብሎ በምሸጥ ጊዜ አውቃለሁኝ። እና ሲያስነሷቸው በቁልፍ አይደለም የሚያስነሷቸው፣ ከፊት ለፊታቸው ቀዳዳ አለ፣ ማኒቤላ ገብቶ ነው የሚያስነሳቸው። እና ያስነሳቸዋል ሰዎች እና አሽከርክሮስ ድር ብለው ይቆማሉና ረዳት ደክሞ ነው የሚነሳውና እንደዚህ በማኒቤላ አይደለም መስጠት፣ እንደዚህ ብሎ ይናገራል። በቅሬታ ሳይሆን በግድ ሳይሆን መስጠት ያለብን በግድ አይደለም፣ በቅሬታ አይደለም፣ በይሉኝታ አይደለም። ታዲያ እንዴት ነው መስጠት ያለብን? መስጠት ያለብን እንዴት ነው ብለው ሲል ሐዋርያው ጳውሎስ የቆሮንቶስን ቤተ ክርስቲያን ሲያነሳሳና ሲያነቃቃቸው በቁጥር 1 ላይ የመቄዶንያን ቤተ ክርስቲያን ነው የሚያነሳላቸው። እንደዚህ ይላል ከቁጥር 1 እስከ 5 ወንድሞች ሆይ ይላቸዋል። ምዕራፍ 8 ላይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን ይልና በብዙ መከራ ተፈትነው ሳለ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት ምን አደረገው ይላል? አበዛው ይላል። እግዚአብሔር አምላክ የተባረከ። በጣም ጥልቅ የሆነ ድህነት ውስጥ ያሉ ናቸው። በጣም ጥልቅ የሆነ ማጣት ውስጥ ያሉ ናቸው። በጣም ጥልቅ የሆነ ጉስቁልና ውስጥ ያሉ ናቸው ይልና ነገር ግን ይላል የልግስናቸው በውስጣቸው ያለው ምን ደስታ፣ በውስጣቸው ያለው ምን የመስጠት ፍላጎት ግን የባለጠግነታቸውን መጠን ምን አደረገው አለ? ከፍ አደረገው ይልና እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን እንደሰጡ እንመሰክራለን ይልና ልብ ብላችሁ ስሙኝ። ቀጥሎ ያለውን ቃል ለቅዱሳን በሆነው አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ከእኛ ይለምኑ ነበረ። እግዚአብሔር ይህንን መንፈስ በውስጣችሁ ያፍሰሰው። ይለምኑ ነበረ። እባካችሁ እንስጥ ብለው ይለምኑ ነበረ። እነ ጳውሎስን በዚህ ጉዳይ እንሳተፍ ብለው ይለምኑ ነበረ። እነዚህን ቅዱሳኖችን እንርዳቸው ብለው ይለምኑ ነበረ። በጥልቅ ድህነት ውስጥ ያሉ ካሉበት ድህነት በላይ ግን በኢየሩሳሌም ያሉ የቅዱሳን ነገር ስላሳሰባቸው ይለምኑ ነበረ። እንስጥ ብለው አልደረም የተለመኑት፣ እንስጥ ብለው ይለምኑ ነበረ። ሃሌሉያ። መስጠት በዚህ መንፈስ ነው። እግዚአብሔር ይመስገን። መስጠት በዚህ መንፈስ ስንሰጥ እግዚአብሔር ምን ይለዋል? ደስ ይለዋል። ዛሬም በዚህ መንፈስ እንድትሰጡ ነው ፈልገው። ስትሰጡ ስናስባቸው ከንፈራችንን መጠን የምንሄድላቸው ሳይሆን የምንዘረጋላቸው ሰዎች ስላሉ በዚህ መንፈስ ውስጥ እንድንሰጥ ላሳስባችሁ እወዳለሁ። ሌላው እንዴት ነው የምንሰጠው ብለን መዝራት ያለብን የሚለውን ሲያነሳ የሚሰጥ ሰው በልቡ እንዳሰበ ያክል ምን ይበል ይላል? ይስጥ። በልቡ ምን እንዳለ ይሄ መጽሐፍ ቅዱሳዊ መርህ ነው።
በልቡ እንዳሰበ ይስጥ ይላል። እንዴት ይስጥ? በልቡ እንዳሰበ ይስጥ። ማንም አስገድዶ ሳይሆን በልቡ እንዳሰበ ይስጥ። ነገር ግን በልባችን ስናስብ፣ ለመስጠት ስናስብ ሁለት ነገሮችን እንድታስቡ ላሳስባችሁ እወዳለሁ በዚህ ማለዳ። በልባችን ለመስጠት ያሰብነውን ስንሰጥ እግዚአብሔር ደስ ይለዋል። እግዚአብሔር ይመስገን። ግን ስናስብ ምን እናስብ መሰላችሁ? በብዙ የሚዘራ ሃሌሉያ፣ በብዙ ደግሞ ምን ያደርጋል? አቤት እስቲ በሉት እናንተ። ምን ያደርጋል? ትንሽ ከዚህ ድምፅ ከፍ ማለት ይችላል። ምን ያደርጋል? ምን ያደርጋል? በብዙ የሚዘራ በብዙ ደግሞ ምን ያደርጋል ይላል? ያጭዳል። ይህንን እናስብ በልባችን ስናስብ። ሌላው በልባችን ስናስብ እግዚአብሔር አምላክ በልባችን ያሰብነውን ነገር ሲመለከት የምንሰጠውን ብቻ ሳይሆን እግዚአብሔር የምናስቀረውንም መጠን ልክ ያያል። የምናስበው ሐሳብ፣ በልባችን የምናስበውን ሐሳብ ስናስብ የምንሰጠውን መጠን ልክ ብቻ ሳይሆን እግዚአብሔር የምናስቀረውንም ያያል። ለዚህ ሕያው ምስክር የምትሆነን ያቺ መበለት ናት። በማርቆስ ወንጌል ምዕራፍ 12 ላይ የታየችው መበለት፣ ቁጥር 41 እስከ 44 የተገለጠችው ያቺ መበለት። በጣም ብዙ ሰዎች ስጦታ ሲሰጡ፣ መባን ሲሰጡ፣ ነገሮችን ሲያፈሱ በዛ ሰዓት ላይ ጌታ ኢየሱስ ክርስቶስ በዛ ቦታ ላይ ቁጭ ብሎ ይመለከት ነበረ፣ ያይ ነበረ፣ ያስተውል ነበረ። ሁሉ ግራ ቀኝ እያዩ በደንብ አድርገው ይሰጣሉ፣ ዳጎስ አድርገው ይሰጣሉ። ብዙ የሚሰጡ አሉ፣ ትንሽ የሚሰጡ አሉ፣ ብዙ የሚያደርጉ አሉ፣ ትንሽ የሚያደርጉ አሉ፣ ግራ ቀኝ የሚያዩ የሚሰጡ አሉ፣ ተደብቀውም የሚሰጡ አሉ። ኢየሱስ ሁሉን የሚመለከት ነበር። አንድ መበለት ግን ቀስ ብላ መጣች። ሃሌሉያ! ቀስ ብላ መጣችና ያላትን አንዲት ዲናር ምን አደረገች ይላል? ሰጠች። ልክ እሷ ስትሰጥ ኢየሱስ ከተቀመጠበት ተነሳ እና እንደዚህ አለ፣ ሁሉ ከትርፋቸው ምን አደረጉ ይላል? ሰጡ። ሁሉ ካላቸው ትርፍ ሰጡ ማለት ምንድን ነው? ከሰጡት ነገር በላይ ያስቀሩት በጣም ብዙ አለ። ሊሰጡ የሚገባቸው መጠን ልክ ሳይሆን ከዛ አሳንሰው ግን ብዙ የሚመስል ነገር ሰጡ አለና እቺ ሴት ግን ትዳሯን ምን አደረገች ይላል? ሰጠች። ትዳሯን ሰጠች። መበለት ሆና ትዳር የላትም ታውቃላችሁ። ባሏን ሰጠች ሳይሆን ኑሮዋን፣ ቀጥሎ ያላትን ነገር በእግዚአብሔር ላይ ጥላ ብሯን ብቻ ሳይሆን ገንዘቧንም ሰጠች። የመቄዶንያ ሰዎች እንደተባለላቸው እንደዚህ ስለሚል ስለ መቄዶንያ ሰዎች አስቀድመው በእግዚአብሔር ፈቃድ ራሳቸው ለጌታ ለእኛም ምን አደረጉ ይላል? ሰጡ እንጂ ለጌታ ራሱን የሰጠ ገንዘቡን ለመስጠት ምን አይልም። ያቺ ሴት እቺ ነው የታየባት። ስለዚህ የሚሰጠውን በልቡ እንዳሰበ ይስጥ ብለን ስናስብ ብዙ ስንዘራ ብዙ እንደምናጭድ እናስብ። ስንሰጥ ያስቀረነውን እናስብ። እግዚአብሔር ይህንን ስለሚያይ ስለዚህ በዚህ መንፈስ ላበረታታችሁ ወዳል። ሌላ የመጨረሻው በዚህ ሐሳብ ውስጥ የሚሰጥ በምን ይስጥ ይላል? በደስታ። እግዚአብሔር በደስታ የሚሰጡትን ምን ያደርጋል? ይወዳል። ደስ ያለው ወገኖቼ፣ እኔ እግዚአብሔርን ማገልገል ለእኔ ዕዳ አይደለም፣ እድል ነው። እግዚአብሔር ይመስገን። እኔ የመንግስቱ ሰራተኛ ነኝ። የማን መንግስት ሰራተኛ? በፖለቲካ መለዋወጥ የማይለወጥ፣ በፖለቲካ መቀያየር የማይቀያየር፣ በአገር መናወጥ የማይናወጥ፣ ሰማይ ዙፋኑ የሆነ ምድር የእግሩ መረገጫ የሆነች ለዘላለም ጸንቶ የሚኖር ሁሉን እንደ ወራጅ ውሃ የሚያሳልፍ የልዑል አምላክ የእግዚአብሔር መንግስት አገልጋይ ነኝ። እግዚአብሔር ይባረክ። ለእኔ ዕድል እንጂ ዕዳ አይደለም። ለእኔ ዕድል እንጂ ዕዳ አይደለም። ለእግዚአብሔር መስጠት ዕድል እንጂ ዕዳ አይደለም። እግዚአብሔርን በደስታ የምንሰጠው እግዚአብሔር አንሶት አይደለም። ሁሉ በእጁ ሁሉ በደጁ የሆነ ጌታ ምን ያንሰዋል? በሺህ ተራሮች ላይ ያሉ እንስሳቶች ሁሉ የእርሱ የሆኑ፣ በከርሰ ምድር ውስጥ ያሉ የትኛዎቹም አይነት ማዕድኖች የእሱ የሆኑ፣ ሰዎች ያልደረሱባቸው በስነ ፍጥረታት ውስጥ ያሉ ብዙዎቹ የእሱ የሆኑ አምላክ እግዚአብሔር እኔ እንድሰጥ ሲያነሳሳኝ፣ እግዚአብሔር አምላክ ልዘራ ያለኝን ነገር ሲያነሳሳኝ የማጭደውን አስበው እንጂ ከኔ አንዳች ፈልጎ አይደለም። እድል ነው። ሃሌሉያ! እድል ነው። ለዚህ አጠገባችሁ ያለውን ሰው እንዲበሉት፣ ለጌታ መስጠት እድል ነው በሉት። ግዴላችሁም በሉት። አሁን
እንግዲህ በቀኝ ላለውም ድገሙለት። እድል ነው። የእግዚአብሔር ስም የተባረከ ይሁን። እድል ነው። ሌላው መጨረሻው ማነሳው ሐሳብ ታዲያ ለእግዚአብሔር እንዲህ ከሰጠን ለእግዚአብሔር ሰጠን፣ ከዛ ምን እናደርጋለን? እንዛጭዳለን። ለእግዚአብሔር በመዝራት ከእርሱ ምን እናደርጋለን ይላል? እናጭዳለን ይላል። እናጭዳለን። ወንጌል ውስጥ አቢዩዝ የተደረገ ቃል ቢኖር ይሄ ስለሆነ እዚህ ላይ ትንሽ ነገር ቆም ብዬ መናገር ፈልጋለሁ። ስጥ ይሰጣል። እውነት ነው፣ ይሰጠናል። ምንም ደፍነትሊ ምንም ይሄ ኮምፕሮማይዝ የምናደርገው ለሚሰጡ በምን አይነት መንፈስ ለሚሰጡ በቅሬታ ሳይሆን በልባቸው እንዳሰቡት በእውነት በደስታ ለሚሰጡ ሰዎች፣ ለሚዘሩ ሰዎች፣ ለሚያካፍሉ ሰዎች፣ ለሚቆረሱ ሰዎች እግዚአብሔር ይሰጣል። አዎ ይሰጣል። እነዚህን ሰዎች ይባርካል። አዎ እግዚአብሔር ይባርካል። እንዴት ባለ ባርኮት ይባርካል! በተጨቆነ በተጠቀጠቀ መስፈሪያ፣ ልክ በሌለው መስፈሪያ እግዚአብሔር ይሰጣል። አዎ ይሰጣል። እግዚአብሔር ይመስገን። ትልቁ ችግር ግን ምንድነው ሲባል አንዳንዱ 100 ብር ሰጥቶ 1000 ብር ይጠብቃል። ልክ ነው። እግዚአብሔር 100 ሰጥተን 1 ሚሊዮን ሊሰጠን ይችላል። እግዚአብሔር ይሰጣል። ምንም ይሄ ኮምፕሮማይዝ ማድረገው አይደለም። እግዚአብሔር ይሰጣል። ትልቁ ስህተት ግን የት ጋ ነው? እግዚአብሔር ለምን ይሰጣል? እግዚአብሔር ለምን ይሰጣል የሚለው እናጭዳለን። አዎ የተጠቀጠቀ መስፈሪያ፣ ከልክ ያለፈ በረከት በቤታችን ይገባል። አዎ ይገባል። ግን ለምን? ለስም ማስጠሪያ አይደለም። ስማችንን ለማስጠሪያ አይደለም። የልጅ ልጅ ለመጦሪያ አይደለም። ለምን ሲል ሐዋርያው ጳውሎስ የዚህን የወንጌል እውነት መሰረት አድርጎ በደንብ አድርጎ ዓላማውን ይናገራል። ቁጥር 9 እንደዚህ ይላል። ምዕራፍ 9 ቁጥር 10 ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ ይልና፣ ልብ ብላችሁ ስሙኝ፣ የምትዘሩትን ዘር ምን ያደርጋችኋል? ይሰጣችኋል፣ ያበረክትላችሁማል። የጽድቃችሁን ፍሬ ምን ያደርጋል? ያሳድጋል። እግዚአብሔር ስንሰጥ ይሰጠናል። በጽድቅ ያሳጭደናል። የተጠቀጠቀ መስፈሪያ ይሰጠናል። ከበረከት በላይ ይሰጠናል። ለምን ይሰጠናል? የበለጠ እንድንዘረጋ፣ ሃሌሉያ፣ የበለጠ እንድንዘራ፣ ሃሌሉያ፣ ያልተደረሱ ሰዎች ጋር ሄደን እንድንደርስ፣ ሃሌሉያ፣ ያልተጎበኙ ሰዎችን ሄደን እንድንጎበኝ፣ ያልተጠየቁ ሰዎችን ሄደን ምን እንድናደርግ? እንድንጠይቅ፣ ከትላንቱ የበለጠ እንድንዘረጋ። 100 ተዘርግተን ከሆነ በሚቀጥለው 100,000 እንድንዘረጋ፣ 100,000 ተዘርግተን ከሆነ በሚሊየን እንድንዘረጋ። እግዚአብሔር ለዚህ ነው የሚሰጠው። እግዚአብሔር አምላክ የተባረከ ይሁን። ለስም ማስጠሪያ እግዚአብሔር አይሰጥም። ለምን ብትሉኝ፣ ምን ስም አለን እኛ? ስማችን የናዝሬቱ ኢየሱስ። ከሱ የበለጠ ምን ስም አለ? ስማችን የናዝሬቱ ኢየሱስ። ቅድም ወገኖቻችን ሲዘምሩ እንደነበረው ወርሺፕ ሲያደርጉ በመዝሙር በጉባኤ መዝሙር ሲመሩን የነበሩ ወንድሞች እንዳሉት ከኢየሱስ ጋር መኖር ይሻለናል። ሃሌሉያ። ከሱ በላይ ምናለን? ሌላው ትርፍ ነው። ሁሉ ያልፋል። የማያልፈው የናዝሬቱ ኢየሱስ ነው። ስሙ ለዘላለም ይባረክ። ስለዚህ የምንዘራው ለምን እግዚአብሔር የምናጭደው ምንድነው ብላችሁ ለምታስቡ ሰዎች የምናጭደው አብልጠን የምንዘራውን ነው። ሃሌሉያ። የምናጭደው አብልጠን የምንዘራውን ነው። የምናጭደው አብልጠን የምንሰጠውን ነው። የምናጭደው ያልተደረሱ ሰዎች ጋር የምንደርስበትን ነው። ሌላው የምናጭደው ምንድነው ብትሉኝ፣ የምናጭደው ለእግዚአብሔር የሚቀርብን ምስጋና ነው። እግዚአብሔር ይመስገን። እንደዚህ ይላል ቁጥር 11 ልግስናችሁ በእኛ በኩል የሚደርሳቸው ሰዎች እግዚአብሔርን ለማመስገን ምክንያት ይሆንላቸዋል። ሃሌሉያ። እግዚአብሔር ይመስገን። ምንድነው የምናጭደው? የሰዎች እንባ ሲታበስ ማየት። ሃሌሉያ። ምንድነው የምናጭደው? ከሰዎች ላይ ለቅሶ ሲቀር ማየት፣ የሚያለቅስ ፊት ሲስቅ ማየት፣ የቆዘመ ፊት ከዛ ነገር ሲወጣ ማየት።
ያደፈ ልብስ የለበሰ ሰው እድፋም ልብሱ ሲቀየር ማየት፣ በዚህ ነገር ደስ ብሎት እግዚአብሔርን ሲያመሰግን ማየት። ሃሌሉያ! ከዚህ የበለጠ ምን በረከት አለ ወገኖች? ከዚህ የበለጠ ምን በረከት አለ? ቅድም ብያችኋለሁ። በጣም ብዙ ሰዎች በሕግ ጥላ ስር ያሉ ሰዎች፣ ወንጀልም ሰርተው ወንጀልም ያልሰሩ ሰዎች፣ በጸጸቱ ውስጥም ያሉ በቁጭቱም ውስጥ ያሉ ሰዎች፣ እውነት ተደብቆባቸው የሚያለቅሱ ሰዎች፣ ደግሞ በእውነትም ወንጀለኛ ሆነው ደግሞ ያሉ ሰዎች፣ የሚጸጸቱ ሰዎች፣ አንገታቸው የተደፉ ሰዎች ብዙዎች አሉ። አንዳንዶች ጥያቄ የሌላቸው፣ ቅድም ብያቸዋለሁ፣ ድምፅ የሚፈልጉ የሚናፍቁ ሰዎች፣ አይዞ እንትና ጠያቂ አለህ የሚለውን ድምፅ የሚናፍቁ ሰዎች፣ እናንተ በምትሰጡት ስጦታ ሰዎች ሄደው እነዛን ሰዎች ሲጠይቋቸው፣ አይዞ የኔ ወንድም ሲሏቸው፣ እግዚአብሔር ይረዳሃል ሲላቸው፣ እግዚአብሔር ያግዝሃል ሲላቸው፣ አይደለም እግዚአብሔር ያግዝሃል ብቻ አምላኬ ይወድሃል ሲላቸው፣ እነዛ የተጠሉት ሰዎች፣ ማህበረሰብ አንቅሮ የተፋቸው ሰዎች ሲወጡ ተደብቀው የሚጠብቋቸው ሰዎች አሏቸው። ሊገሏቸው ሊበቀሏቸው የሚፈልጉ ሰዎች ያለባቸው ሰዎች፣ እነዚህን ሰዎች እግዚአብሔር ይወዳችኋል የሚል ሰው ሄዶ አጠገባቸው ቆሞ እግዚአብሔር ይወድሃል፣ አይዞህ፣ እግዚአብሔር ይወድሻል፣ አይዞሽ ሲባሉ ዋው! እግዚአብሔርን ሲያመሰግኑ ማየት፣ ሃሌሉያ! እግዚአብሔርን ሲያከብሩ ማየት፣ ያደፈው ልብሳቸው እናንተ በሰጣችኋቸው ልብሶች ሲቀየሩ እየለበሱ እንደዚህ እያሉ እግዚአብሔርን ሲያመሰግኑ ከማየት የሚበልጥ ነገር ምን አለ ወገኖች? እግዚአብሔር ሆይ ተመስገን፣ አልተውከኝም እግዚአብሔር፣ አንተ እንደ ሰው አይደለህም እግዚአብሔር፣ አትጥልም እግዚአብሔር የሚለውን ቋንቋ ከነሱ አፍ መስማትን የሚያክል ትርፍ አለ ወይ ወንድሜ? ትርፍ አለ ወይ እህቴ? የለም። ብዙዎች ባለፈው ዓመት በሰጣችሁት ስጦታ በጣም ብዙ ሰዎች በዚህ መንፈስ እግዚአብሔርን አመስግነዋል። እናንተ በሰጣችኋቸው ልብስ ያደፈው ልብሳቸው ተቀይሮ፣ እናንተ በሰጣችኋቸው ገንዘብ ሳሙና ተገዝቶላቸው እድፋቸው ከላያቸው ላይ ተራግፎላቸው፣ ቆሻሻቸው ከላያቸው ላይ ተራግፎላቸው ንጹህ ልብስ ለብሰው ተመስገን ያሉ ብዙዎች አሉ። ስለዚህ ከዚህ የበለጠ ማጨድ አለ ወይ? ከዚህ የበለጠ መባረክ አለ ወይ? በእኔ ምክንያት ሰው እግዚአብሔርን ሲያመሰግን ከማየት የበለጠ ምንም ያስደስት ነገር አለ? እግዚአብሔር ይመስገን። ይሄ ብቻ አይደለም ወገኖች፣ ሰዎች ብቻ አይደሉም፣ መላእክቶችም እናንተ በሰጣችሁት ስጦታ፣ ባለፈው ዓመት ባደረጋችሁት ስጦታ፣ እጃችሁን በዘረጋችሁበት መዘርጋት በጣም ብዙ ሰዎች ወደ ጌታ ስለመጡ መላእክት ደስ ብሏቸዋል። ባለፈው ዓመት በ2016 እንደዚሁ ስጦታ ተሰብስቧል። በመላው መሰረተ ክርስቶስ ምን ተደረገ ለምትሉ ሰዎች 32332 ሰዎች ወንጌልን ሰምተዋል። እግዚአብሔር ይመስገን። እንዴ ወንጌል ሰምተዋል እኮ ነው ያልኩት። ማናችንም ልንደርስበት የማንችልበት ቦታ መግባት የሚችል ወንጌል እኛ መድረስ አንችልም። ነገር ግን እናንተ ባደረጋችሁት ነገር ይዘው ወንጌሉን የሄዱ ሰዎች ባደረጉት ነገር ይሄ ሆኗል። ይሄ ብቻ አይደለም ወገኖች፣ 4033 ሰዎች እጃቸውን ለጌታ ሰጥተዋል። 4033 ሰዎች የእግዚአብሔር ቃል ሲናገር አንድ ሰው በምድር ላይ ወደ መንግሥተ ሰማያት ሲጨመር በሰማይ ታላቅ ደስታ ይሆናል ተብሎ እንደተጻፈ 4033 ጊዜ እናንተ ባደረጋችሁት የእጅ መዘርጋት በሰማይ ድግስ ሆኗል። ሃሌሉያ! ሰዎች ድነዋል። ሰዎች ድነዋል። ከድቅድቁ ጨለማ ወደሚደነቅ ብርሃን መጥተዋል።
ምን አይነት ሰዎች መጥተዋል? ነፍሰ ገዳዮች መጥተዋል። የሞት ፍርድ ተፈርዶባቸው ወደ ዕድሜ ልክ የተሸጋገረላቸው ተስፋ የሌላቸው ነገር የጨለመባቸው ነገን ሲያስቡ ምንም የማይታያቸው እናንተ ባደረጋችሁት ልግስና ከተሰበከላቸው ወንጌል የተነሳ ኢየሱስን ተቀብለው ተስፋ የሚያደርጉት አላቸው። ሃሌሉያ! ይሄ ብቻ አይደለም ወገኖች፣ 823 ሰዎች የጥምቀት ትምህርት ተምረው ተጠምቀው ወደ ቤተ ክርስቲያን ተጨምረዋል። 823 ሰው አንድ አጥቢያ። እንግዲህ የምስራቅ መሠረተ ክርስቶስን ቁጥር ስለማላውቅ ነው። ተጨምሯል። ወገኖቼ ከዚህ የበለጠ ምን ትርፍ ነው የምትፈልጉት? ከዚህ የበለጠ ምንድን ነው ማጨድ የምንፈልገው? የሚቀጥል ነገር ነው። እግዚአብሔር ይመስገን። ይሄ ብቻ አይደለም ወገኖች፣ ብዙ ተሰርቷል። የተሰራውን መናገሬ ስለሚጠቅማችሁ እግዚአብሔርን ለማመስገን ደግሞ እጃችሁም እንዲዘረጋ ስለሚያደርጋችሁ። ሌላው 221 ሰዎች በርቀት ትምህርት ሲማሩ የነበሩ 221 ሰዎች በ2016 ዓመተ ምህረት በዲፕሎማ ተመርቀዋል። ቴዎሎጂያንስ ሆነዋል። የእግዚአብሔር ቃል ዕውቀት ያላቸው ሰዎች ሆነዋል። የማይዘባርቁ መስካሪዎች፣ የማይዘባርቁ ሰባኪዎች ሆነዋል። ብዙ ይሰራል። ሁሉንም እዚህ መዘርዘር ባልችል፣ ከሁሉ በላይ ግን ደስ የሚለኝ አንድ ትልቅ ነገር አለ። ሁልጊዜ በመሠረተ ክርስቶስ ቤተክርስቲያን የሚሰራው ነገር ከሚያስደስተኝ ነገር ትልቁ ብዬ የማስበው የሰላምና የእርቅ አገልግሎት ነው። መሠረተ ክርስቶስ ቤተክርስቲያን በራሷ ቢሮ አላት፣ የሰላምና የእርቅ ቢሮ። ይሄ የሰላምና የእርቅ ቢሮ ብዙ ቦታ ይሰራል። ደግሞ አንዱ የሚሰራው ከህግ ታራሚዎች ጋር ተያይዞ ይሰራል። ከህግ ታራሚዎች ጋር ምን እንደሚሰራ ታውቃላችሁ? ነፍስ ገለው የገቡ ሰዎች አሉ። እነዚህ ነፍስ ገለው የገቡ ሰዎች ሲወጡ ደመኛ አላቸው። ስለዚህ በቀያቸው ላይ መቀመጥ አይችሉም። ስለዚህ እስራቸውን ጨርሰው ቢወጡ እንኳን ከቀያቸው የመሰደድ ግዴታ ይኖርባቸዋል። እንደዚህ አይነቱ ነገር እንዳይኖር አቅም ያለው ሰው ካሳ እንዲከፍል፣ አቅም የሌለውን ሰው ደግሞ ቤተክርስቲያን ካሳ እየከፈለች 232 እርቅ ተደርጓል። እግዚአብሔር ይመስገን። በወንጀለኛና በደመኛ መካከል እርቅ ተደርጓል። ይሄ ሰውዬ ነገ ሲፈታ ባደገበት ማህበረሰብ መካከል መልሶ ሰርቶና አርሶ እንዲኖር አስችሏል። ይሄ እንዴት ሆነ? እናንተ በዘረጋችሁት መዘርጋት እግዚአብሔር የረዳቸውና ለዚህ ነገር የለያቸው ሰዎች በሮጡትና በደከሙበት ድካም ይሄ ሆነ። ስሙ ለዘላለም ይባረክ። ነገ ከዚህ በላይ እንዲሆን እንፈልጋለን። ነገ ከዚህ የበለጠ እንዲሆን እንፈልጋለን። ነገ ከዚህ የተሻለ እንዲሆን እንፈልጋለን። ወንጌል የሚሰሙ ብቻ ሳይሆን የሚድኑ ሰዎች ብቻ ሳይሆን ቆርጠውና ወስነው ደግሞ ተጠምቀው ወደ ቤተ ክርስቲያን የሚጨመሩ ሰዎች፣ ወደ እግዚአብሔር መንግሥት የሚጨመሩ ሰዎች፣ ወደ አገልግሎት የሚመጡ ሰዎች እንዲበራከቱ እንፈልጋለን። ለዚህ ደግሞ የእናንተ የእጅ መዘርጋት ይለዋል። ወገኖቼ ገንዘብ አይሰራም አልልም። በጣም ገንዘብ ይሰራል። ገንዘብን መውደድ ነው ክፋቱ። ለወንጌል ገንዘብ ያስፈልጋል። ገንዘቡ ያለው እናንተ ጋር ነው። ለዚህ ላበረታታችሁ እወዳለሁ። ዛሬ የጌታ የኢየሱስ ክርስቶስን የስቅለት መታሰቢያ የሕማማቱን ጊዜ ስናስብ የተሰቀለበትን ዋና ዓላማ እያሰብን በሁለት መልኩ እስረኛ የሆኑትን የነፍስም የስጋም እስረኛ የሆኑትን በነፍስም በስጋም ተወስነው ያሉትን ተስፋ ጭልም ያለባቸው እንደኔና እንደናንተ እንዲህ ተሰብስበው በዛ ባሉበት በማረሚያ ቤት ውስጥ ከሚያመልኩ ወንድሞች ጋር ተቀላቅለው
እግዚአብሔርን እንዲያመልኩ የምንናፍቅ የምንፈልግ ከሆነ እጆቻችሁን እንድትዘረጉ ላሳስባችሁ እወዳለሁ። ስለዚህ ይህን እያሰብን ወገኖች የምንዘራው ዘር ገንዘባችንን የምንዘራው ዘር ንብረት ነው። ልብስ የሚያስፈልጋቸው ብዙ ሰዎች አሉ። ቤታችን ያለ ልብስ እናካፍል። ዛሬ እነዚህን ሰዎች ስናስባቸው ከትርፋችን ሳይሆን ከጉድለታችን እንቆረስ። እግዚአብሔር ይባርከናል። ነገ አብዝተን እንድንሰጥ እግዚአብሔር ይባርከናል። ነገ ብዙዎች በእኛ ምክንያት እግዚአብሔርን እንዲያመሰግኑ እግዚአብሔር ይባርከናል። ስለዚህ ይህን ላሳስባችሁ እወዳለሁ። ስለዚህ ሁላችንም እንዳንወጣ በጌታ ፍቅር ጠይቃችኋለሁ። ዲያቆናት የተለመደው እዚህ በመባ ነው የሚሰበሰበው። እሺ ሌላ ጋር ወደፊት መታችሁ ስጡ ነው የምለው። እሺ እዚህ ጋር በዲያቆናት ከሆነ የተለመደው ዲያቆናት ወደ ውስጥ ትገባላችሁ። ዛሬ የምንሰጠው በተለያየ አይነት መልኩ መስጠት እንችላለን። እንደዚች አይነት ፕሌጅ ፎርም ተዘጋጅታለች። ይህቺ ፕሌጅ ፎርም ምንድነው? ለዚህ አገልግሎት በቋሚነትም ይሁን በጊዜያዊነት ለመደገፍ የምንፈልግ ሰዎች የምንደግፈውን የብር መጠን